እንዴት ናችሁ? ደህና ናችሁ ወይ? በዛሬው ቪዲዮአችን እንግዲህ የተለያየ ከዚህም ከዛም ያመጣናቸውን ቪዲዮዎች ላይ ሪያክት እናደርጋለን ማለት ነው። አስተያየት እየሰጠንና እንዲሁም ደግሞ ፈገግ በሚያስብሉት አብረን ፈገግ ፈታ ዘና እያለን አብረን እንቆያለን። ፋሚሊ ወደ ቪዲዮቹ ብራም ባሰፈረ ነው አሊ ቡላ ሊባል ነው ወደ እሰይ እንኳን ደስ አለሽ። እኔ ፈልገሽ ስትንጓለኝ አሳዝነሽ ነበር። ተገኘ የኔ ፋይል አይ ማን ነው ያጎቴ ልጅ ታገላ ነው አፈር ልብላለሽ። የኔማ ይወደ ጥናጃምም ሆነ ለፈዳምም ሆነ ሁለናምም ሆነ ይሁን ምን ችግር አለ? ዋናው ፍላጎትሽ ነው ና ብለው ይልለው ሁሉም መስፈርትሽን ያሟላ ነበር። ቆንጆ መሆን እኮ ክፋቱ ይሄ ነው። አንዳንድ ጊዜ አይሽ አለሽ ብሎ ስለሚያስብ ነው። እውነት ነው። እኔ የምለው የሆነ ማለት በጣም ቆንጆ ከሆኑ እንዴት ነው ባላይ በጣም እንዴ በጣም ቆንጆ ስለሆንሽ እኮ ነው። እውነት ነው አለች ታዛዝ። የሚገርም ግን ደስ የሚል ደስታ ነው ያሳየችውና በጣም ደስ ይላል። ስታንድ ጥያቄ ልጠይቅሽ። ኦኬ። የሀብታም ተቃራኒ ምንድን ነው? ባለጌ። ረጉዴ አይደለም ድሃ ነው እኮ። ድሃ ባለጌ አይደል? የባሰው መጣ። ኧረ ሀገሬ ወዴት እየሄድን ነው? እስቲ እናንተ የሀብታም ተቃራኒ ምንድን ነው ብላችሁ ታስባላችሁ? የሀብታም ተቃራኒ ባለጌ ከሆነ የጨዋ ተቃራኒ ምን ሊባል ነው? በጣም ይገርማልና መልሷ የልጅቷ ፈታዘና አድርጎኛል። እንግዲህ አርቲስቷ የሰራችው እንደ ሌላ ገጸ ባህሪ ሆና ነውና ሙልቅቅ ያለች እንግዲህ የሀብታም ልጅ መሆኗ ነው ማለት ነው። የሀብታም ተቃራኒ አሁን ቲክታክ ላይ ማቸው ቆንጆ ሴቶች አሉ። ቆንጆ ሴቶች ለማየት ያብቃችሁ። እነዚህ ሴቶች አያገቡ። ለምን የተሻለ ይመጣል እያሉ ላይክ እና ፎሎ ብቻ እየቆጠሩ የተሻለ ይመጣል እያሉ ለማየት ያብቃችሁ። ሳያገቡ እንደሚኖሩ ነግረሃለሁ። እንግዲህ የሆነ ማኛ ምንድን ነው ያለው? ላይክ እና ፎሎ እየጠበቁ በጣም አሪፍ አሪፍ ቆንጆና ውብ የሆኑ ቲክታከሮች አያገቡም ያለን። ግን ምናልባትም የተወሰኑት እንደዚህ አይነት መንገድ ውስጥ ወይም ደግሞ በቃ ላይክ እና ፎሎቸውን እየተከተሉ ትዳሩን ወደ ጎን የተው ሊኖሩ ይችላሉ እንጂ እኔ በበኩሌ አብዛኛው ቲክታከሮች እያገቡ እየተዳሩ ነው። ባይሆን ትዳሩ ላይ ይቆያሉ ወይ የሚለው እንደ ጥያቄ ቢሆንም እየተዳሩ ያሉ ብዙ ቲክታከሮችም አሉ። እንግዲህ ዮኒ እንዳለው ምናልባት እንግዲህ ሁሉም ትኩረታቸውን ባል ላይ ባያደርጉም ማለት ነው። ስራው ራሱ ቲክታክ በመሰረቱ የሆነ ፈታ ዘና እየተዝናኑ የሚሰሩት ስራ ስለሆነ ምናልባት እንግዲህ ትዳሩ ላይ ትንሽ የማተኮር ነገር ያው የተዘናጉ ሴቶች ይኖራሉ። ለማንኛውም ነው የሚለው ለእህቶቹ ዮኒ ምክር ሰጥቷል ማለት ነው። አሪፍ መገናኛ ሚካኤል ሾላ አባይ መገናኛ ነኝ። አባይ መገናኛ በአስኩት አልፋለሁ። ለአንተ ስራ አልፋለሁ። በአስኮ በኩል ግባ አደራ ችግር የለም። አስኮ በመገናኛ አይደል? መገናኛ ችግር የለም። አባ ታያሳስቡ። በዛ በኩል አልፍላለሁ። እሺ ክቡራትና ክቡራን ሳፋሪዎቻችን ሂሳብ ወጣ እናደርጋለን። መገናኛ ስንት ነው? መገናኛ 15 ብር ናት። ነገር ያለው 15 ምንድን ነው? 15 ብር ነው መገናኛ። 10 ብር ነው ማናቀስ ነው። 15 ብር ነው አልኩ። ተናግሬ አይደል እንዳስገባው አልሰማሁም። መስማት ካልፈለግሽማ እንዴት ትሰሚያለሽ? እኔ ሰላም አውለኝ ብዬ ነው ወጣሁት። ቀኔ እንዳታበላሽ። ቀን ለምን ሲበላሽ ሁሉ ለምን ሲበላሽ አይደል? ከታሪፉ 5 ሳንቲም ማጨበር ሳንቲም ወገኛ 5 ሳንቲምማ በፈለግ ራሱ አገሩ ላይ የለም። እሺ እጃችን ላይ ያለውን 5 ብር በአግባቡ እንጠቀም አይሻል? 5 ብር ጨምሪያ። አልጨምርም። ትጨምሪያለሽ። አልጨምርም። ትጨምሪያለሽ። አልጨምርም። ለምን ወደዛ አንተ ልጄ ረፍ ወንድ ሆነ ሴት ላይ እጅን ታነሳለህ? በግራ አጠቀም ማተን እኮ ነው ያራዳልሽ። ይመችህ እቺ ፍሬንድ ግን ምን አስበህ ለአምስት ብር ወደ 5 ዓመት የሚያስቀፈድድ ውሳኔ ልታስወስነኝ ነው? ጫትን ምን ሆነ ነው? እና ሂሳብ
ጉድ እኮ ነው በእናትህ። ያን አንዱ ሰው ምላስ ከመርዘሙ የተነሳ እኮ ነገ የሚገጥመው መራራ ህይወቱና ካልቀመስኩ ነው እኮ። አደራ አስኩ እንዳታሳድድ። አላሳድሽም አባቴ ነግራ። ይሄ መሪ አቅጣጫ ነው እኮ ባስኮ ጋር ማለት። ኧረ ባስኮ ሸቱና የመሪ አቅጣጫ ነው። ሁለትሽን ነው ለገንዘብ ቱቤር ያዝ ምን እሺ ነው ያዘው? ምን ነው አባቴ አንተ ባስኮ ነው ማለት አላልከኝም እንዴ? አልፈላህና ማን ነው ባስኮ ያለ? በጣም የሚገርም ታውቃላችሁ። ለገንዘብ ብሎ ቀጥታ ማለት ነው ምንም ነገር የሆነ በማይገናኝ መንገድ ማለት ነው። ይሄ ልጅ እንግዲህ እዛ ሄዶ ደግሞ ከወረደ በኋላ ሌላ ታክሲ ይዞ ወደ ቤት ይሄዳል ማለት ነው። ጊዜውን መስዋዕት ያደርጋል፣ ብሩን መስዋዕት ያደርጋል። ምናልባትም ደግሞ የማያውቀው አካባቢ ሊሆን ይችላል። በዛ ሰዓት ደግሞ ሊደርስበት የሚችለውን በቃ ዋላ አይደለ እንግልት ማሰብ። ግን እዚህ ጋር የታክሲ ሹፌር እና ረዳቱ ያዩት ቀጥታ ገብቶ ሳንቲም ከፍሎ መሄዱን ነው። እና ደግሞ እሷ ተሳፋሪዋ ራሱ የሆነ ተጨማሪ ገንዘብ ሲያስከፍል ሲሪየስ ሆና ወገቧን ይዛ ተከራክራ እንደዚህ አይደለም ብላ ትክክለኛውን ለዛ የተወሰነለትን ገንዘብ ከፍላለች። እና ሁላችንም የታክሲ ረዳቶች እንደዚህ አይነት ነገር በሚያረጉ ሰዓት ልክ እንደ ልጅቷ ተከራክረን ወገባችን ይዘን ማስመለስ ነው። እንግዲህ ወንድማችን እንግዲህ በሰላም ወደ ቤቱ ይመለስ አይመለስ ይታወቅ ነገር የለም። ሰላም አልሽ በለጡ። እንዴት ዋልክ ልጄ? እናቴ ስትልሽ ልጄ እንቁላል ፍርፍር ሰርቼ ትምህርት ቤት ተረፍዶበት ሱቅ ሲሄድ ማብራቴንም ዳቦ አልጋገርንም ብለው መለሱት እና እንጀራ ላኪለት ጠዋት ስለምጋግር መልስልሻለሁ ቶሎ በይ በለሻለች። ወይ አስናቁ እንደው ጋገር ያለው ብላ ነው እንደው እስኪ ልይልና ያለው አንቺ በለጡ በል እንካ ልጄ ውሰድላት። ይኸው ይሄ ነው ያለው በልልኝ እኮ አይደለም እናቴ ያለችኝ እንጀራ ነው አይደለም እኮ ይኸው በመስኮት ትንሽ ፀሐይ መታ አድርጎ ደርቆ ነው እንጂ አሪፍ እንጀራ ተጋገሩ በኋላ ፍሪጅ ነው እንደሚያደርጉት እንዳለ እንደዚህ ደርቆ ያጼ ቴዎድሮስን ጋሻ መስሎ ልበላው ነው ልቆረጥመው። ምንድነው የምትለው? ይኸው እንጀራ አይደለ ያልከው? ጭራሽ ደግሞ ጥጋበኛ ነው። ሲክስ ፓክ አለው እንጀራው እንዴ! ይሄ ለነገሩ አባቴ ራይድ ስለሆነ የሚሰራው ስኳርት ጎማ ያደርገዋል እንጂ እኔ ይሄን መከላከያ አይደለም። ትምህርት ቤት እኮ ነው የሚሄደው እኮ። ካልፈለክ አምጣው እንጀራ አልክ አይደለ? እንጀራ ተብለህ ተላክና አንጣው ካልፈለክ። አይ እኔ እኮ እንትን ጋሽ ተባልኩም እንጀራ ነው የተባልኩት። ይሄንን ቤት ወቅተው እንትን የእንጀራ ቡና ያፍሉበት ምን ይላል ይርካዝ። አንዳንድ ሰው በጣም ይገርማቸዋል። ማለት ቤት ያፈራውን ማለት ነው እንግዲህ ያለውን ሰጠችው። እንደምታውቁት ኢትዮጵያ ውስጥ እንግዲህ እኛ አንዳችን ለአንዳችን ቤት ውስጥ እዚህ እኔ ካለኝ ለሌላው ደግሞ አካፍሎ መብላት የተለመደው ነውና ቤት ውስጥ ያለውን የሰጠችው ድርቆሽም አደረገ ፍርፍርም አደረገ የተሰጠውን ይዞ እንደሚሄድ ልጁ ጭራሽ እዛ ጋር አተትና ገተታ ነው ያወራው ማለት ነው። ሴትዮዋ ድጋሚ እንኳን ቢጠየቁ ምናልባት ያይሰጡም እና ከእናትየው ጋር ራሱ የሆነ ላይ ያዛቸው ምንም አልቀረውም። እንደይህንን ነው እንደምትልኪልን ምናምን ነገር ብሎ እና በጣም ይገርማል። መጀመሪያ ነበር መናገር ያለበት፣ ምክንያቱም ልጅቷ እርቧታል። አብዛኛውን ጊዜ ሴቶች በቃ ቀስ ብለው ስለሚበሉ የሆነ ከቦይፍሬንዶቻቸው ጋር ሲገናኙ በጣም ቀስ ብለው ስለሚበሉ ያንን ጠብቀው ወንዶች አንዳንድ ጊዜ ደህና ግብዣ ላይጋብዙ ይችላሉ። ግን እንደ ማንኛውም ሰው ሴት ልጅ ይርባታል። በሚርባት ሰዓት ደግሞ እንዳያችሁት አይነት አጎራረስ ትጎርሳለች። ከእንደገና ደግሞ ሌላም ደግሞ ብትጋብዘው ትበልች። ለምን አትበላም? እርቧታል። ስለዚህ ልጅቷ ብቻ ገባ ሲል መታ ነው ያደረገችው። ትክክል ነው። የራበው ሰው ምንም አይመርጥም፣ ጊዜ የማይመርጥም ይበላል። እና እንግዲህ ቤተሰብ ለዛሬ ያቀረብኩላችሁ እንግዲህ ይህንን ይመስል ነበረ። በቪዲዮ እንግዲህ ፈታ ዘና ምናምን እንዳላችሁ እርግጠኛ ነኝ። እኔም አብሬያችሁ ስዝናና ነበረ። በሚቀጥለው ደግሞ ያበደና
ደስ የሚል ሪያክት አድርገን እንገናኛለን። እስከዛ ድረስ እንግዲህ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሰላም ይሁን ለሁላችሁ።